ከአፓርታይድ ስር ተፈታ የአፍሪካ ኢኮኖሚ ማማ ትሆናለች የተባለችው የመላው አፍሪካ ቁንጮ የኢኮኖሚና የእድገት ምሳሌ የተደረገችው የአፍሪካ ታላቁ ሀገር ከዘረኝነትና የኢኮኖሚ ቀውስ ስራ አጥ ዜጎቿ ቁጥር መጨመር ባሻገር በማፊያዎቿና በቡድን ዘራፊዎቿ የምትታወቀው ደቡብ አፍሪካ ዛሬ ይባስ ብሎ በገዛ ልጆቿ ቁጣና በደም ጎርፍ እየታጠበች ነው። አፍሪካውያን ወንድሞቻቸውን እንደ ባዕድ የሚቆጥሩባት፣ ጥቁር ጠል ጥቁሮች የተፈጠሩባት፣ የመጤ ጠል በሽታ የተጠናወታት ምድር በተለይ ደግሞ ራሳቸውና ንብረታቸውን ለመከላከል መሳሪያ ይዘው የወጡት የኢትዮጵያውያን ጀግንነትና የደቡብ አፍሪካ መንግስት ሚስጥራዊ ዝምታ ምን አንድምታ አለው? ዛሬ ያልተሰሙት ሚስጥሮች፣ የፖለቲካ ቁማርና የኢኮኖሚ ውድቀቱን ገመና ፈትነን እናሳያቸዋለን። እስከ ፍጻሜው ድረስ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ባለፈው ጁን 30 በተቀጣጠለው አዲስ የታሪካዊ ጥላቻ ማዕበል ኦፕሬሽን ዱዱላና ተያያዥ ጽንፈኛ ቡድኖች በደቡብ አፍሪካ ከተሞች ላይ የሰነዘሩት መጠነ ሰፊ ጥቃት በመላው ዓለም የሚገኙ አፍሪካውያንን አንገት አስደፍቷል። እንደ አዲስ አበባው አዲስ ስታንዳርድና ዓለም አቀፉ አሶሺየትድ ፕሬስ ዘገባ የአፍሪካ ሰብአዊ መብቶች ኮሚሽን ከፍተኛ ስጋትና ቁጣውን ገልጿል። ይሁን እንጂ ጥያቄው ለምን ይህ ቀውስ አሁን ተፈጠረ የሚለው ነው። ታሪኩና መነሻው የአንድ ሰሞን ወሬ አይደለም። ይልቁንም ይህ ስር የሰደደ ኢኮኖሚ ውድቀት የፖለቲከኞች ውስጥ ሽኩቻና ህዝቡን ለማደንዘዝ የተወረወረ የመጤ ጠልነት ዜኖፎቢያ መርዝ ውጤት ነው። ይህች ደቡብ አፍሪካ የአፍሪካ ቀለም የቀስተ ደመናዋ ሀገር በሚል ቅጽል ስም ቢኖራትም ከቀለማቱ በስተጀርባ ያለው ጥቁር ጥላሸት ግን ዛሬም አልተገፈፈም። የሀገሪቱ ወጣቶች የስራ አጥነት መጠን ከ40% በላይ በረገጠበት፣ የኑሮ ውድነቱ እንደ ሰደድ እሳት በላቀበት በዚህ ዘመን ፖለቲከኞች የገዛ ውድቀታቸውን ለመሸፈን ሲሉ ጣታቸውን ወደ ባዕዳን ዜጎች በተለይም ደግሞ ሌሊትና ቀን ደክመው ንግዳቸውን ባስፋፉት የኢትዮጵያ፣ የሶማሊያ፣ የናይጄሪያ ዜጎች ላይ ቅጣታቸውን ይቀስራሉ። ኢትዮጵያውያን በላባቸውና በደማቸው የገነቡት ሱቅ ደቡብ አፍሪካውያን ስራችንን ዘረፉ እያሉ ማቃጠላቸውን ያስተዋሉ። ይህ የድንቁርና ጥግ የሚል ንዴት ማብረጃ ቃላት ብቻ ገልጸውት የሚያልፉት ነገር ብቻ ሳይሆን ፖለቲከኞቹ የህዝቡን ቁጣ አቅጣጫ ለማስቀየር የውጭ ዜጎችን እንደ መስዋዕት በግ እያቀረቡላቸው ነው። እንደ ሮይተርስና የቢቢሲ ዜና ምንጮች ትንተና ባለፉት ቀናት ብቻ ንጊዜው የሚችሉ የተባሉ ታዋቂ የሬዲዮ ስብናዎችና የዱዱላ ንቅናቄ መሪዎች አስተባባሪነት በመቶ ሺዎች የሚቆጠሩ ሰልፈኞች በጆሃንስበርግ፣ ደርባንና በፕሪቶሪያ ጎዳናዎች ላይ ወጥተዋል። ይፋ ያለማቸው ህጋዊ ሰነድ የሌላቸው መጤዎች ከሀገር ይልቀቁ የሚል ቢሆንም በተግባር ግን የታየው ዝርፊያ፣ ግድያና የንብረት ውድመት ነው። የደቡብ አፍሪካ ፖሊስና ወታደር በጆሃንስበርግ ጎዳናዎች ላይ የጎማ ጥይት ቢተኩስም ጥቃቱን ሙሉ ለሙሉ ማስቆም ግን ፍላጎት አልነበራቸውም። የኢትዮጵያ ማህበረሰብ ፕሬዝዳንት ዮሐንስ ሀቢብ ለአዲስ ስታንዳርድ በሰጡት ምስክርነት ኢትዮጵያውያን ሙሉ በሙሉ በፍርሃት ውስጥ ነው ሱቆቻቸውን ዘግተው ከቤት ሳይወጡ ተቀምጠዋል ብለዋል። ይህ ጥቃት በድንገት የተከሰተ ሳይሆን ከደቡብ አፍሪካ የፖለቲካ ፓርቲዎች የውስጥ የገንዘብ ድጋፍ ጋር የተያያዘ መሆኑን የደህንነት ምንጮች ይጠቁማሉ። በቅርቡ የተካሄደው ምርጫ ተከትሎ ስልጣን ያጡና ድምጽ ያነሱ የፖለቲካ ኃይሎች ሀገሪቱን የማይገዛ መረጋጋት ውስጥ በመክተት አሁን ያለውን የሲሪል ራማፎሳ መንግስት ህዝብ እምነት እንዲያጣ ለማድረግ የቆፈሩት ጉድጓድ ነው እየተባለ ነው። በማህበራዊ ሚዲያዎችና በዓለም አቀፍ ዜና አውታሮች ላይ በስፋት የተሰራጨውና ትልቅ መነጋገሪያ የሆነው አንድ ኢትዮጵያዊ ወጣት ጦር መሳሪያ አውቶማቲክ ጠመንጃ ይዞ በደርባን ከተማ የራሱንና የወንድሞቹን ሱቆች ለመከላከል በጀግንነት የቆመበት ምስልና ቪዲዮ ነው። ይህ ክስተት ትልቅ ወታደራዊና ፖለቲካዊ እንደምታ አለው። ኢትዮጵያውያን በተፈጥሯቸው ያድዋ ልጆች ናቸው። ሞትንም አይፈሩም፣ ማተባቸውን አይበጥሱም። የሀገር ውስጥ ፖለቲካችን ምንም ያክል ቢያበጣብጠንም በባዕድ ሀገር ግን ለአንዱ ኢትዮጵያዊ ሌላኛው ጋሻ ነው። ይህ ወጣት መሳሪያ ይዞ መውጣቱን በደቡብ አፍሪካውያን ዘራፊዎች ክፉኛ አስደንግጧል። ፍርሃት ወደ ሌላኛው ወገን ዞሯል። በሀገራችን አየውን ፈርቶ ዳውላው እንደሚባለው ደቡብ አፍሪካውያን የራሳቸው መንግስት ሌቦችና ሙሰኞች መጋፈጥ አቅቷቸው ምስጊኑንና ሌሊት ተቀን በቆርቆሮ ሱቅ ውስጥ የሚኖረውን ኢትዮጵያዊ ሊዘርፉ ይመጣሉ። ነገር ግን ኢትዮጵያዊ መሳሪያውን ሲያቀጣጥል የደቡብ አፍሪካ ፖሊስ ጭምር መደናገጡን አይተናል። ይህ የሚያሳየው የዜጎች ህልውና አደጋ ላይ ሲወድቅ የሀገሪቱ ጸጥታ መዋቅር ሙሉ በሙሉ ዋስትና መስጠት እንደማይችልና ዜጎች ራሳቸውን ለመከላከል የግድ እንደሆነባቸው ማስረጃ ነው። የደቡብ አፍሪካ መጤ ጠልነት ማዕበል መዘዙ ወደ ጎረቤት ሀገራት ተሸጋግሯል። ናይጄሪያ፣ ዚምባብዌ፣ ሞዛምቢክ፣ ዛምቢያ እና ደቡብ አፍሪካ ላይ ጠንካራ ዲፕሎማሲያዊ ኢኮኖሚ እርምጃዎች መውሰድ ተጀምረዋል። በናይጄሪያ ሌጎስ እና አቡጃ ከተሞች ውስጥ የሚገኙ ታዋቂዎቹ የደቡብ አፍሪካ የንግድ ተቋማት እንደ ኤምቲኤን እና ሾፕሪት ያሉ ግዙፍ ኩባንያዎች በናይጄሪያን ወጣቶች ጥቃት ደርሶባቸዋል። ዚምባብዌ እና ሞዛምቢክ ደግሞ የደቡብ አፍሪካን የሚገቡ የጭነት መኪናዎችን መንገድ በመዝጋትና የንግድ ማዕቀብ የመሰለ እርምጃ በመውሰድ አጸፋው መልሰዋል። በአፍሪካ ህብረት ውስጥ ትልቅ ተደማጭነት የነበራት ደቡብ አፍሪካ ዛሬ የአፍሪካ ጥቁር ጠባሳ እየተባለች ትጠራለች። ጎረቤት
ጎረቤት ሀገራት እኛ በአፓርታይድ ዘመን በደማችንና በገንዘባችን ደግፍናቸው ወንድሞቻችን ዛሬ እኛን እንደ ውሻ ሲያድኑ ዝም አንልም በማለት በይፋ የፖለቲካ ጥላቻቸውን እየገለጹ ነው። ይህ ሁኔታ ደቡብ አፍሪካን ከአህጉራዊ የነጻ ንግድ ቀጠና ውጭ ሊያደርጋት የሚችል ትልቅ አደጋ ደቅኗል። ደቡብ አፍሪካ በስፖርቱ ዓለም ያላት ስም እጅግ የጎላ ቢሆንም ይህ መጤ ጠልነት ግን ስፖርቱን ማቆሽሾታል። በተለይ በቅርቡ የሚካሄዱ የዓለም አቀፍና አህጉራዊ ውድድሮች የአፍሪካና የዓለም ዋንጫ ማጣሪያዎች ላይ ትልቅ ተቃውሞ የተነሳባት ነው። በርካታ የአፍሪካ ታዋቂ እግር ኳስ ተጫዋቾችና ብሔራዊ ቡድኖች በተለይም የናይጄሪያና የጋና ብሔራዊ ቡድኖች ደቡብ አፍሪካ ሜዳዎች ላይ ለመጫወት ፈቃደኛ አለመሆናቸውን እያሳወቁ ነው። ዜጎቻችን የሚታረዱባት ሀገር ሄደን ኳስ አንጫወትም የሚለው መፈክር በአውሮፓ የሚጫወቱ ታዋቂ አፍሪካን ኮከቦች ትልቅ ድጋፍ አግኝቷል። ስፖርት በደቡብ አፍሪካ የቱሪዝም እና የኢንቨስትመንት ዋነኛ ምንጭ ነበር። ይህ ተቃውሞ ግን የሀገሪቱን ገቢ ክፉኛ እየጎዳው ነው። የዓለም አቀፉ እግር ኳስ ማህበር ፊፋ ሳይቀር ጉዳዩን በቅርብ እየተከታተልን ሲሆን የደቡብ አፍሪካ መንግስት ስቴዲየሞችንና ስፖርተኞችን ከአምባገነንና ጽንፈኛ ወጣቶች ጥቃት የመከላከል አቅሙ ጥያቄ ውስጥ ወድቋል። የብዙዎች ጥያቄ የጠፋው የሰው ህይወትና ንብረት ውድመት እያለ የደቡብ አፍሪካ መንግስት ለምን እርምጃ አይወስድም? ለምን ዝምታ መረጠ የሚለው ነው። መልሱ በፖለቲካ ቋንቋ ስልታዊ ቸልተኝነት ይባላል። ገዢው ፓርቲ ANC ከቅርብ ጊዜ ወዲህ ታሪኩ ለመጀመሪያ ጊዜ ፍጹም አብላጫ ድምጽ አጥቶ የቅንጅት መንግስት ለመመስረት ተገዷል። በሀገሪቱ ውስጥ ያለው የፖለቲካ ስልጣን ሚዛን እጅግ ደካማ ነው። መንግስት በጽንፈኞቹ የዱዱላና የኤፍኤፍ ጣቶች ላይ ጠንካራ ወታደራዊ እርምጃ ከወሰደ በምርጫ ወቅት ሙሉ በሙሉ ድምጽ እንደሚያጣ ያውቃል። ስለዚህም ህዝቡ የገዛ መንግስቱን የሙስናና የኤሌክትሪክ መቆራረጥ ችግሮች ላይ ከማመጽ ይልቅ ቁጣውን በውጭ ዜጎች ላይ እንዲያደርግ መንግስት በመሸፋፈን ዝምታን መርጧል። የመንግስት ዝምታ የህግ በላይነት መላላት ሳይሆን የሉዓላዊነት ክስረትና የስልጣን ማቆያ ማደንዘዣ ነው። መንግስት ዜጎችን ህይወትና ንብረት ለፖለቲካ ህልውናው መስዋዕት እያደረገ ይገኛል። አሁን ደቡብ አፍሪካ ላይ የተፈጠረው ክስተት በአፍሪካውያን ዘንድ የህሊና ቁስል ሆኗል። በተለይ በኢትዮጵያውያን ዜጎቻችን ላይ የተደረገው ተጽዕኖ እጅግ የከፋ ነው። በጆሃንስበርግ፣ ጄፕ ስትሪት እና በደርባን ከተሞች ውስጥ የሚኖሩ ወንድሞቻችን የኑሮ ደረጃና ሁኔታ አብዛኞቹ ወጣቶች ከሀገራቸው የወጡት በፖለቲካና በኢኮኖሚ ችግር ምክንያት የተሻለ ህይወት ፍለጋ በኬንያና በማላይ በረሃዎች አቋርጠው በረሃብና በጥማት የዱር አራዊትና የድንበር ጠባቂዎች ፖሊሶች ጥይት አምልጠው በደቡብ አፍሪካ ከገቡ በኋላም አልጋ ባልጋ አልሆነላቸውም። ኢትዮጵያዊ ዜጋ ግን እጅ ከመስጠት መታገልን መርጧል። ያ መሳሪያ ይዞ የወጣው ወጣት የሚያሳየው ወጣቶቻችን ከባዕድ ሀገር ሆነው እንኳን ክብራቸውን አሳልፈው እንደማይሰጡ ነው። የአንበሳ ልጅ አንበሳ ነው እንዲሉ ንብረታቸውን ለማዳን የቆረጡት ወጣቶች ዛሬ ለሌሎች አፍሪካውያንም ተምሳሌት ሆነዋል። በአፓርታይድ ዘመን ኔልሰን ማንዴላን ደብቃ ፓስፖርት ሰጥታ ለነጻነት ያበቃችው ኢትዮጵያ ዛሬ ልጆቿ ላይ እንዲህ አይነት ግፍ ሲፈጸም ማየቷ የታሪክ ምጸት ነው። አፍሪካውያን ደቡብ አፍሪካ ምስጋና ቢስ ወንድሙ እንደሚጠጣ አውሬ አድርገው ነው የሚቆጥሯት። የደቡብ አፍሪካ ቀውስ ነገም የሚቀጥል የፖለቲካ እሳተ ገሞራ ነው። የሰው ሕይወት መጥፋቱና በቢሊዮን ዶላር ንብረት መውደሙ የሀገሪቱን ታሪክ ወደ ጨለማ ምዕራፍ እያመራው ነው። መንግስት ዝም ቢልም ህዝቡ ቢጨክንም ኢትዮጵያውያንና የአፍሪካውያን ጽናት ግን መቼም አይሰበርም። የትኛውም መጤ ጠል ህዝብና መንግስት በታሪክ አሸንፎ አያውቅም። ናዚ ጀርመን አይሁዶችን አሳዶ አልተሳካለትም። የአፓርታይድ ነጮችም ጥቁሮችን ጨቁኖ አልቀጠሉ። ዛሬ ደቡብ አፍሪካውያን ወንድሞቻቸውን ሲያሳድዱ የገዛ ሀገራቸውን ኢኮኖሚ መሰረት እየናዱ መሆኑን ሊረዱት ይገባል በማለት ዛሬውን ዝግጅታችን በዚህ እንጨርሳለን። ስለተከታተላችሁ እናመሰግናለን። ይህን ዘገባ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። መልካም ቆይታ።